ክሪሽናን አንቺ ግን ትንሽ ነቃ ያልሽነሽ እሷ የሆነች ሰገጥ ፋራ ናት እህቷ ራሷ አትመስይ እንዴ እና ለምን አትዋት ምን ዱላ ድረስ ያስኬዳል ምንስ ብትል ለምን አትዋትም እንዴ አሁን ለፋይት ነው አይደል የጠራሽ አዎ አፏ ጋር እንዳደርስ አስጠንቅቄ ነበር አንተ ግን ዱላ ትመዛላ እና ለምን ጊዜ ትወስጃለሽ ነያ አንተ የህንድ ጥቁር ቀምሳሪ እንዴ አቹ እንዴ ለኒሻን ካርቹ ያራዲዬ ቻርጁና በቃ በድርድር ነው ታው አርጁን በቃ እንደ ነገ እኮ ባል ነው አንተ ለባል የተባለው ለኔ ለሴት ልጅ አርጁን ሻንካ አሁን ነው ሴት መሆንሽ የታወቀሽ አርጁን በቃ ትቻለው አርጁን ይኸውልህ ከኋላ ያሉት እህቶቼ ናቸውና እኔ እንደምፈራ አውቁ በእናት አርጁን አሁን አንተ ሩጥና እኔ ልከተል እናንተ በግዲዬ አረ አርጁን እሺ በላ እሺ እሱ ይስማማኛል ግን ታወራርጃለሽ በቃ ያሳስበው እሱ ችግር የለም አሁን ብቻ አስጀምረው ሁለተኛ ኤቢ ጋር አገኝ እንዳደርስበት ብዬሽ ነበር አንተ ሁለተኛ እኔ ነገራችሁ ነበር ሲጀመር ነገራችሁ ነበር ጀግና ዳጣ አንተ ለቆምሽ ገና ዳጣ ለአቢጌል ብላ ራሷን ትልቅ ችግር ውስጥ ከታለች። እህቶቿ ሲነኩ ማትወደው አስተዋያ ዳጣ ዛሬ በስሜታዊነት ስህተት ሰርታለች። ኤቢን የመታት አርጁንን ለመደብደብ ሰፈሩ ድረስ ሄዳ ነበር። ነገር ግን ሁኔታዎች እሷ ባሰበችው መንገድ አልሄዱም ነበር። አርጁን እንደምትመጣ ቀድሞውን አውቆ ስለነበር ልክ እንደመጣች ነው አዘጋጅቶ የጠበቃትን ስለት ያወጣባት። በሰዓቱ ያልጠበቀችው ነገር የተፈጠረበት ዳጣ እንደምንም አግባብታ ከዛ ችግር ውስጥ ራሷን ብታወጣም ችግሩ ግን ማብቂያ ያለው አይመስልም። በልጇ መደብደብ በጣም የተናደደችው ማርታ ነገሩን ወደ ህግ ወስደዋለች። ይህን ያወቀችው ተንኮለኛዋ ህመም ላይ ሆና እንኳን ችግር ከመፍጠር ማትቆጠው አቢጌል ነገሩን ወደ ዳጣ ለማዞር እየሞከረች ነው። አሁንም ቢሆን ዳጣን ከዛ ቤት ለማስወጣት መጣሯን አላቆመችም። የውሸት ታሪኳን ፈጥራ የተደበደብኩት በዳጣ ምክንያት ነው እሷ ለአርጁን ብር ከፍለዋለች ብላ ያወራች ነው። በዛም ብቻ አላበቃችም። ለአርጁንም ቢሆን ወደ ጭንቅላቱ ያልመጣለትን ሐሳብ እንዲያስብ አድርገዋለች። እሱም ለዳጣ ልትመታው በመጣችበት ሰዓት ዋጋ እንደሚያስከፍላት ነግሯታል። ምንም ይፈጠር ይመስላችኋል? አርጁን ከኤቢ ጋር አብሮ ዳጣን ወንጀለኛ ያስብላት ይሆን? ሐሳባችሁን ኮሜንት ላይ አስቀምጡን። እዛ ቤት ውስጥ ያለው ችግር በዚህ ብቻ አላበቃም። ደሪ ከማርታ የደበቃት ነገር እንዳለ ሁሉ ማርታም ከደሪ ብዙ የደበቀችው ነገር ያለ ይመስላል። ነገሩ እንዲህ ነው። ደረጀና ማርታ መኪናቸው ውስጥ ሆነው ስለ ቀን ጎዶሎ እያወሩ ነበር። ደሪም ከዚህ በፊት ቀን ጎሎበት እንደሚያውቅ ቢነግራትም አብራርቶ ስለ ሁሉም ነገር ግን አልነገራትም። ማርታ እንዲያወራ ብጨቀጭቀውም ደሪ ግን ነገሩን አስቀይሶ አንድ ጥያቄ ይጠይቃታል። ማርቲ ሁሉም እውነቶች መውጣት አለባቸው ብለሽ ታስቢያለሽ? ምንም አትጠይቂኝ የጠየቅኩሽን ብቻ መልሽልኝ ሲላት ማርታም አይ ሁሉም እውነት አይወጣም ሊወጣም አይገባም እስቲ አስበው እዚህ ምድር ላይ ስንት ሃይማኖት አለ ሁሉም ለየራሱ እውነትና ትክክል ነው ነገር ግን ሁሉም ትክክል ሊሆን አይችልም እውነት አንድ ቢሆንና ተቀብሮ ባይቀር ብዙ ሃይማኖት አይኖርም ነበር ሁሉም ሰው እስከ ወዳኛው ድረስ ለራሱ ብቻ የሚያስቀረው እውነት አለው አንዳንድ እውነቶች እስከ መቃብር አብረው ይወርዳሉ አስበው እስቲ አንዲት እናት በጉልበተኛ ተደፍራ ብታረግዝና ልጅ ብትወልድ ከዛም ለቤተሰቦቿም ለባሏም ባታሳውቅ ልጁም አባዬ እያለች ብታድግ ያቺ ሴት ተደፍራ እንደወለደች ለባሏ የምትነግረው ይመስልሃል? ቆይ ይሄን እኮ እውነታ ለባሏ ባትናገር ስህተት ነው ብለህ ትፈርድባታለህ ብለህ ስትጠይቀው ደሬም በፍጹም መናገር የለባትም ይላታል። ማርታም ቀጥላ አየህ እንደዚህ አይነት እውነታዎችም አሉ ለራስህ እንኳን ደግመህ ለመንገር የሚከብዱ በቃ እስከ መጨረሻው ማታወራቸው ተዳፍነው የሚቀሩ እውነቶች አሉ ብላ ትለዋለች። ደሬም ልክ ነሽ አመሰግናለሁ ማርቲ በቃ አሁን ምሳ ልጋብዝሽ ብሎ የራሱን ቀነ ጎዶሎ ሊያረሳሳት ሞክርን ማርታ ግን እንዲነግራት ደጋግማ ትጠይቀዋለች። ደሬም እንደ ልጅሽ አንድ ነገር ከያዝሽ አትለቂማ በቃ
ምሳ እየበላን ነግሻለሁ ብሏት ይሄዳሉ። በዛኑ ሰዓት ዳጣን አስቀምጣ ስላስተዳደጓና ስለ አባቷ እንደዋሸች ያሰበችው ሰላም ዳጣን በብዙ ጥያቄዎች እያፈጠጠቻት ነበር። ነገር ግን ዳጣ ምንም ብትላት ስለ ነገሩ ሳትነግራቸው ጥላቸው ትሄዳለች። በዛን ሰዓት ነበር አርጁንና ኤቢ መንገድ ላይ ተገናኙት። ሊያወራት ሲሞክርም ኤቢ ልታወራው እንደማትፈልግ በጣም እንደሚያስጠላትና ራሱን ቢያጠፋ እንደሚሻለው ትነግረዋለች። አርጁንም ኤቢ ተይ እንደዚህ አትበይ፣ በእኔ ላይ መጫወትሽን አቆሚ፣ ወንድ ነኝ ልትንቂኝ አይገባም ቢላትም ኤቢ ግን አናዳጅ የሆኑ ቃላቶችን መናገር ትቀጥላለች። እስኪ ሱሪህን አውልቅና ልይ፣ ወንድ እኮ አትመስለኝም፣ ሂድና እዛ ቢጤህን ፈልግሽ ዞር ዞር ብለህ ዝንጀሮ ነገር ጥበስ፣ የአንተ እኩያ ቢጤህ እሷ ናት ስትለው አርጁንም ኧረ በናትሽ ተይ፣ ወንድ ልጅ እኮ ነኝ፣ ይደብረኛል፣ ምንም ያህል በወድሽ እንደዚህ ልታደርጊኝ አይገባም፣ በህይወቴ በሴት እንደዚህ ተናድጄ አላውቅም ይላታል። ኤቢም ቀጥላ እስቲ በእናትህ ተናደድ፣ ይሄ ጥቁር ፊትህ ስትናደድ ምን ሊመስል እንደሚችል ማየት ፈልጋለሁ ትሏለች። አርጁንም እኔ ስናደድ ፊቴ ሳይሆን አክሽን የሚወስደው እጄ ነው፣ ኤቢ ብታርፊ ነው የሚሻለው፣ ስሜቴ አታድርጊኝ ሲላት ኤቢም ትሰማኛለህ፣ እስካሁን ቆሜ ላወራህ ለራሱ ደስ ሊልህ ነው እሺ የሚገባው፣ የኔና ያንተ ደረጃችን አይመጣጠንም ብላ በጥፊ ደርግመው ጥላው ትሄዳለች። አርጁንም በንዴት ፊቱን ካሻሸ በኋላ ስሟን ጠርቶ ያስቆማታል። ቀጥሎም ፊልም ላይ እንዳየው እግሩን ወደ ላይ አዘልሎ ከፊቷ ይቆምና በደህና 2 ቦክሶች ይዘርራታል። ቀጥሎም ማንም እንዳላየው አካባቢውን ይቃኝና ጥሏት ይሄዳል። በዛን ሰዓትም ደሬ ናታንን ከሚማርበት ኮሌጅ ሊያመጣው ሄዶ ነበር። መኪና ውስጥም ተቀምጠው ማውራት ይጀምራሉ። ደሬም ቀጥሎ ትምህርት እንዴት ነው ብሎ ሲጠይቀው ናታንም ጥሩ ነው፣ ደግሞም አሁን የትምህርት አለሙን ቶሎ ጨርሼ ከዛ ወደ ስራው ገብቼ ጠንክሬ ሰርቼ አባቴን ማኩራት ፈልጋለሁ ሲለው ደሬም የስኬት ምክንያቱ ጠንክሮ መስራት ብቻ ነው ብለህ ነው? እንደዛ ቢሆንማ ዓለም ላይ ይህ ሁሉ ድሃ ባልነበረ ነበር። እና ስኬትን ለማግኘት አእምሮህን ተጠቅመህ ምን ላይ መስራት እንዳለብህ ነው መለየት ያለብህ። ጊዜህንም ጉልበትህንም በማይሆን ነገር ማባከን የለብህም ብሎ ይመክረዋል። በቤት ውስጥ ውሃና ዳጣ ተቀምጠው እያወሩ ባሉበትም በአርጁን 2 ቦክሶች ተዘርራ የነበረችው አቢጌል ፊቷ በላልዞ ደም በደም ሆና ወደ ቤት ትገባለች። እነሱም ተደናግጣ ምን ሆና እንደሆነ ይጠይቋታል። አቢጌልም ቀጥላ አንቺ ነሽ ለአርጁን ገንዘብ ከፍለሽ ያስደበደብሽኝ ብላ ያገኘችውን አጋጣሚ ለመጠቀም ትሞክራለች። አመሻሹ ላይም ማርታና ደሬ ስለ አቢጌል ጉዳይ እያወሩ ማርታ በጣም ተናዳ እንደምትከሰው ለደሬ ትነግሯለች። እሱም ተረጋጊ ማርቲ፣ አንዳንዴ ምን ይባላል መሰለሽ፣ በገዳዩ አትፍረዱ፣ ምክንያቱም ሟችም አናዳጅ ሊሆን ይችላል ይባላል። አሁን ይሄ አይደለም አሳሳቢው፣ ልጁ በዚሁ ከቀጠለ ነገ ሊገላት እንደሚችል ማሰብ አለብን ሲላት ማርታም ይሄን ካሰብክ አብረን እስር ቤት እንዲገባ እናድርገው ትለዋለች። ደሬም እሺ በቃ ማርቲ ግን አትናደጂ፣ በቃ ይሄ ነገር እንደ ጥሩ ነገርም ልንወስደው ይገባል፣ እሷ ከተማረችበት ይሄ ነገር ከኛ ውጪ ማንም እንደማያስብለት ማሳያ ይሆናታል ይላታል። ሳሎን ውስጥም ዳጣና ናታን ተቀምጠው እያወሩ ነበር። እነሱ ባያስተውሏትም ኤቢ ተደብቃ እየሰመቻቸው ነበር። ዳጣም ቀጥላ በጣም ይደብራል፣ እሺ እንዴት ለሰላም ትነግራታለህ? ከዚህ በኋላ ከዳጣ ሚስጥር አገኛለሁ ብለህ እንዳትጠብቅ ትሏለች። እሱም ነግሬሽ ነበር እኮ እንደምነግራት፣ ግን አንቺ ሸመጠች ሲላት ዳጣም እሰይ እሺ ደሞ ናታን ኤቢ እህትህ አይደለች እንዴ? አንድ የማይረባ ወንድ መቷት ስታለቅስ ወንድ እንደሌለበት ቤት ታስደፍረናለህ እንዴ ስትለው ናታን ቀድሜ እኮ ምክንያቱም ማወቅ አለብኝ፣ ኤቢ ተመታች ብዬ ቀጥታ ወደ ጸብ ልገባ አልችልም፣ ይልቅ እሱን ተይውና ዳጣ በጣም እንደምታምሪ ግን ታውቂያለሽ አይደል ብሎ አጠገቧ ሄዶ ይቀመጣል። ጸጉሯንም እየነካካ በጣም አከብርሻለሁ ይላትና መጠጋጋት ሲጀምር ተደብቃ ስታዳምጥ የነበረችው ኤቢ ተናዳ ትወጣለች። ዳጣም እንደመጣች በምልክት ትነግረውና ተነስታ ወደ መኝታ ቤቷ ትሄዳለች። ናታንም ኤቢን ጥሏት ወደ መኝታ ቤቱ ሲሄድ ተከትለው ትሄዳለች። ቀጥላም ዳጣ ምን ነበር የነገረችህ? ምንድነው ለሰላምስ የነገርካት ስትለው ናታን እንደማይነግራት ይነግራታል። ኤቢም እሺ ተወው፣ አሁን ብትደብቀኝ ነገ አውቀዋለሁ፣ ደግሞ ከዳጣ ጋር ፍቅር ስትጫወት ነበር አይደል? ግን እሷ እኮ አትወድህም፣ ደግሞ ማየ የኮሌጅ ትምህርታችሁ እንደጨረሳችሁ ትጋባላችሁ ብላለች። ስለዚህ ጉዳይ አንተም ታውቃለህ እና ደግሞ ሁለተኛ ከዳጣ ጋር ስትንሾካሾክ ባይክ እፈነክትልሃለሁ ትለውና ጥላው ትሄዳለች። በነጋታውም አርጁን ለኤቢ ደውሎ እንደተጸጸተ ሲነግራት እሷም እስር ቤት ለመግባት እንዲዘጋጅ ትነግሯለች። ቀጥላም ደግሞ ዳጣ ከፍላህ እንደሆነም እንደዚህ ያደረግከው አውቃለሁ ትለውና ስልኩን ትዘጋበታለች። ዳጣም በዚህ ሰዓት ነው ውሃና ምጥንን ይዛ አርጁንን ለመደባደብ የሄደችው። ነገሮች አሁን ላይ በዳጣ ለማሳበብ ምቹ ይመስላሉ። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮዎች ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ።
የሚለቀቁት ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።